ኢኔትር የሚባለው አሸዋ ጭኗል። እኔ በጣም ደቃቃ ነኝ። የ9 ዓመት ልጅ በጣም ቀጭን ትንሽ ነኝ። መኪናው ማዳን እየቻለ ድጋሚ ወደ ኋላ ተመለሰብኝ። ያኔ ሁለቱም እግሮቼ ሊቆረጡ ችለዋል እዛው ማለት ነው። ያው በሰዓቱ ግን ትሙት ነበር የተባለው። አብዛኛው ሰው እንዴት ሆና ትኖራለች እንደዚህ። ከ11ኛ ክፍል ተማርኩኝ። ከ11 በኋላ ድጋሚ መኪና አደጋ ተፈጠረ። በጣም እየመታኝ ነበር የወሰደኝ። ይሄ እንደዚህ ያብጧል፣ ሰው መለየት አልችልም። በቃ ዝም ብሎም በይ ብቻ ሲፈስ ነው እሱ የሚታወቀኝ። ደም ባፍንጬ መምጣት ይጀምራል። በጣም ስጨነቅ ከዛ በቃ ከአቅሜ በላይ ሲሆን ትምህርቱን ለማቋረጥ ተገደድኩ ማለት ነው። 2000 ሰው የታደመበት በጣም ትልቅ ሰርግ ነበር አሉ። ምንድነው እያልኩ ነበር። በሞተች ሲሉ የነበረ ሰው ዛሬ ያቺ ተርፋ ሰርግ ቁም ነገር ላይ በቅታ ለቤት ሁሉም ሰው ያልተጠራው ይበልጣል የመጣው። ምን አይነባለው እሱ የምታገባው ጉዳተኛ ነው ምንድነው እሱ? ሰው ይጓጓል እሱንም ማየት ይፈልጋል ሰው። ላብሲት የፈላውን ውሃ በፕላስቲክ አርጋ አመጣችው። ከዛ እኔ ማታ ምንም ስላላደረገኝ ይሄ ቀለማዋ ፕላስቲክ አለች አይደለ የእንትኗ ቁጭ ስልበት ፕላስቲኩ ቀልጦ ሰውነቴ ሙሉ ገባ። ያኔ ምድርና ሰማይ ተደበላለቀብኝ። ከተማ ውስጥ ያለ ከተማ በኢትዮጵያ ብር ያለምንም የዋጋ ጭማሪ በረጅም ጊዜ አከፋፈል በአፍሪካ ህብረት መቀመጫና የዲፕሎማቶች መናኸሪያ በሆነችው ሳር ቤት የቤትና የንግድ ሱቅ ባለቤት ይሁኑ። ከተማ ውስጥ አሉ ከተባሉ የገበያ ማዕከሎች አንዱ በሆነው ኪሩ ግራንድ ሞልና አፓርትመንት ከ360 ሺህ ብር ቅድመ ክፍያ ጀምሮ ሱቆችን እንዲሁም ባለ 2 መኝታ አፓርትመንት ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እየሸጥን ነው። ስራ ከጀመርን በአጭር ጊዜ ውስጥ 7 ፕሮጀክቶችን ሰርተናል። ምን ይሄ ብቻ! በኮንስትራክሽን ዘርፍ የ16 ዓመት ልምድ ያለን በመሆኑ የኮንስትራክሽን ጥራትና መቼ ይረከባለው የሚለው እንዳያሳስቡ። በጊዜ ግቡ የምንለው በምክንያት ነው። ለአጭር ጊዜ የሚቆይ ታላቅ ቅናሽ አድርገናል። ልብ ይበሉ፣ በ10% ቅድመ ክፍያ ብቻ እየሸጥን ነው። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። ጀምቦሮ ሪል ስቴት። በጊዜ ግቡ። ታላቅ መንፈሳዊ ጉዞ ወደ በርሜል ቅዱስ ጊዮርጊስ ጸበል በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር የተሰናዳ። በጉዞው ለመሳተፍ ካሰቡ በ0965 45 45 45 ላይ ይደውሉ። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር። ማንኛውም ሰው የራሱ የህይወት አኗኗር ክህሎትና መላና ዘዴ አለው። ህይወት በዚህ ጎጆ ብለን ልንጨዋወት በአሁን ሰዓት የምንገኘው ሳሪስ አደይ አበባ በሚባለው አካባቢ ነው። እንግዲህ በዚህ ቤት ውስጥ ህይወት ምን ትመስላለች በዚህ ጎጆ ብለን ልንጨዋወት ነው። እንግዲህ በልጅነቷ ገና በ9 ዓመቷ በገጠማት የአካል ጉዳት ምክንያት እንግዲህ 2 እግሮቿን ያጣችው መሲ ብዙ ፈተናዎችን አልፋ ዛሬ የ3 ልጆች እናት ነች። ህይወት በዚህ ጎጆ ምን ይመስላል ብለን ገብተን ልንጨዋወት ነው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ወደ ውስጥ እንዝለቅ። እንዴት ዋላችሁ? እንዴት ነሽ? ፕሪንት አለ ይላል። ንግድ ቤት ነው ወይስ ሁለቱም ላይ ነው የመጣሽው? ሁሉ መልካም። እዚህ ጋር እየሰራሽ ነው? ኮምፒውተር ፕሪንቲንግ እዚህ እየሰራ እዚህ እየኖርኩ ነው። እግዚአብሔር ይመስገን። ስለዚህ ያስገባል ወደ ውስጥ ልዝለቅ። እሺ፣ እንዴት አድርገሽ ልጅቷን ግን ይዘሽ ትወርጃለሽ? ያው ኖር ያለ እንደዚህ ነው ማሳልፈው እንግዲህ። ስለዚህ ቀድመሽ እሷን ታወርጃትና በመላ ነው። አዎ በመላ ነው። እዚህ ተሻለውን እስኪያመጣ ይሄ ህይወት በዚህ ጎጆ ብለን እንግዲህ በቤትሽ ተገኝተናል። እሺ፣ እንኳን ደህና መጣችሁ። አመሰግናለሁ። ተዋወቂልን። እንኳን ደህና ቆየሽ። እሺ፣ መሰረት እባላለሁ።
እዚሁ ተወልጄ ያደግኩት እዚሁ አዲስ አበባ ነው። ሞክሼ እንግዲህ ቃሊቲ አካባቢ ነው ተወልደሽ ያደግሽው? እዚሁ ቃሊቲ ነው፣ እሱ ማሰልጠኛ አካባቢ ነው እሱ ተወልጄ ያደግኩት። ህይወት እንግዲህ አሁን ባለትዳር ነሽ፣ የሶስት ልጆች እናት ነሽ። እንግዲህ በምትኖሪባት 18 ካሬ በሆነች ቤት ውስጥ 2 ካሬ ለንግድ፣ ቀሪዎቹ ደግሞ 16 ካሬ ደግሞ ለመኖሪያ፣ መኝታ ቤት፣ ሳሎን፣ ኪችን። ይሄን ጥበብና ብልሃት እንዴት ነው ህይወት በዚህ ጎጆ ምን ይመስላል የሚለውንም ነው። እንግዲህ በልጅነትሽ ነው አይደል የአካል ጉዳት የገጠመሽ? ከትምህርት ቤት ስመለስ 9 ሰዓት ላይ ነው አደጋው የተከሰተው። እየተሻገርኩ ነበረ። እስኪ ይሄንን ቦምብ ያዢ ነው እሱ ያለኝ። አሁን ፕራንክ እንደምንለው ማለት ነው። ቦምብ? አዎ ማለት አላውቀውም። እስኪ ይሄንን ቦምብ ያዢው አለኝ። እንዴ ቦምብማ አልይዝም ብዬ ከልጁ ማምለጤ ነው እኔ። መኪናው ደግሞ በዛ ሰዓት ባቡር ነበረ። ለባቡሩ ቅድሚያ ላለመስጠት ሲል እሱም እየሮጠ እኔም ደግሞ ከልጁ ሸሽቼ ኮሪደር ላይ እንደዚህ አንድ እግሬን አሳልፍ ያለው እርግጠኛ ሆኜ አንድ እግሬን አሳልፌ፣ ግን ያው የቀን ጉዳይ ስለሆነ በቃ ያ አደጋ ተፈጠረ። መኪናው ማዳን እየቻለ ድጋሚ ወደ ኋላ ተመለሰብኝ። ያኔ 2 እግሮቼ ሊቆረጡ ችለዋል እዛው ማለት ነው። እዛው በአደጋው? አዎ። ቦምብ ያዥ ያለሽ ምን የትምህርት ቤት ክፍል ጓደኛሽ ነው? አይደለም፣ እንደዛው የሰፈር ልጅ እዛው የጉምሩክ ሰፈር ልጅ ሆኖ በቃ እሱ ቀልድ መሆኑ ነው አስታውሳለሁ። ቀይ ነገር ነው እና እንኪያዥ ነው እሱ ያለኝ፣ ብረት ነገር ነው እንኪያዥ። ቦምብማ አልይዝም ብዬ ነው ሸሽቼው መሄድ ትዝ የሚለኝ። ያው እሱም አስቦት ላይሆን እኮ ይችላል፣ ግን ያው ተፈጠር ስላለ ብቻ ነው ያ ነገር የሆነው። ከባድ የመኪና አደጋ ነው። ያው ያከበደው የዛ ሰው እንትን ነው የሹፌሩ። ድጋሚ ባይደግምብኝ የዚህን ያህል አደጋም ላይደርስብኝ ይችል ነበር። በዛ ሰዓት ኢኔትር የሚባለው አሸዋ ጭኗል። እኔ በጣም ደቃቃ ነኝ፣ የ9 ዓመት ልጅ በጣም ቀጭን ትንሽ ነኝ። ያ ሲመለስብኝ ነው 2 እግሮቼ እዛው እንትን ሊሉ ይቻሉት ማለት ነው። ከባድ የልጅነት ጊዜ ነው የሚሆነው። ከዛ በኋላ አምኖ ለመቀበል ራስን ከሁኔታው ጋር አስማምቶ ለመቀጠል ከባድ ጊዜ እንዳሳለፍሽ አስባለሁ። የእናትሽንም ጥንካሬ ሲነግሩኝ ነበር። አው ወዲያው እንትን ሕክምናው ላይም ብዙ ጥሩ ደጋግ ሐኪሞች ነበሩ የሚያበረቱኝ። ተጫዋች ነኝ፣ ከድሮም ሳቂታ ነኝ፣ በሳቂ ነው የምታወቀው። እና በቃ ሰው ፈገግታን ሲያይ ያንቺን እንትን ሳይሆን ጥንካሬሽን ነው እያጎለበተ የሚሄድልሽ። እና ሁሉም እኔን ለማዳን ነበር ሲረባረብ የነበረው፣ ያንን ደስታዬን ለመመለስ ነበር። እና በቃ ወዲያውኑ ወደ ነበረኝ አቋም ነው ቶሎ ነው እሱ የተመለስኩትኝ። ምክንያቱም እዛ ጋር ባሳዩኝ ነገር ማለት ነው። ሐኪሞቹ ቸኮሌት ሮንድ ሲዞሩ ቸኮሌት ይዘውልኝ ይመጣሉ ምናምን። እና ከዛ እናቴ በጣም ጠንካራ ናት። 2 ወር ከምናምን ነው ሆስፒታል እንትን ያልኩትኝ ያለማንም ተለዋጭ። እሷ ነበር ስታስታመመኝ የነበረው። በእርግጥ ሰዎች ቢኖሩም ግን ያው እሷን ብቻ ነበር የምፈልግ የነበረው በሰዓቱና በቃ ቤትም ገብቼም አቀባበላቸው የሰፈርም ሰው ምናምን እንደ ጉዳተኛ ሳይሆን ያው ሙሉ አካል ይዤ ስለተፈጠርኩኝ ስለሚያቆም ብዙም ሊያስጨንቁኝ አልፈለጉም በእንደዚህ አይነት ጉዳይና ያው በሰዓቱ ግን ትሙት ነበር የተባለው። አብዛኛው ሰው እንዴት ሆና ትኖራለች እንደዚህ ከማዘን የተነሳ ማለት ነው። ትሙት ሲሉ እናቴ ካፈር ምን አገኛለሁ ትኖራለች። ያ ሁሉ አልፎ ዛሬ ላይ እግዚአብሔር ይመስገን። በእውነት በልጆች ተባርከሻል። ትልቅ ነገር ነው። ተጽዕኖን ተቋቁሞ ህይወትን መምራት በራሱ ትልቅ ጥንካሬ ነው። የእናትሽም ብርታትና ጥንካሬ ቀላል አይደለም። አንቺ በእንዲህ አይነት ሙሉነት ተሰምቶሽ እንድትኖሪ ያደረገሽ ቀላል አይደለም። ትምህርትሽን ቀጠልሽ ከዛ? አዎ ትምህርት እስከ 11ኛ ክፍል ተማርኩኝ። ከ11 በኋላ ድጋሚ መኪና አደጋ ተፈጠረ። እንዴ እንዴት ነበር የምትንቀሳቀሽው? በአርቲፊሻል 2 አርቲፊሻል የግራና የቀኝ አደርጋለሁ። ክራንች ነው እሱ የሚይዘው። ቤተክርስቲያን ጦጦ ቤተክርስቲያን ተሳልመን ስንመጣ ጓደኛዬ የሚጥል በሽታ ነበረበት፣ አናቀም። ራሱን ሳተ መሀል አስፋልት እየነዳ። ከዛ መንገድ ጥሰን ወጣን። ሹፌሩ እሱ ነበር? አዎ። እና ያ ለኔ በጣም ጭንቀት ውስጥ ከተተኝ።
እንትን አልኩኝ በቃ ወደ ራሴ መመለስ አልቻልኩም እስከ ረጅም ጊዜ ድረስ በጸበል በምንም እንትን አልኩኝ ተመስገን አሁን ደህና ነኝ ግን በጣም ጫጫታ እስካሁንም ይረብሸኛል ኦኬ መንገድ ስታችሁ ስትወጡ የሰው በቃ ጩኸቱ ይሄ በጣም እንትኑ እየመታኝ ነበር የወሰደኝ ይሄ ዳሽቦርድና እንትኑ በጣም እየመታኝ ነበር የወሰደኝ ይሄ እንደዚህ ያብጧል ሰው መለየት አልችልም በቃ ዝም ብሎም በይ ብቻ ሲፈስ ነው እሱ የሚታወቀኝ ስለዚህ መኪናውን እያሽከረከረ ከመስመር ሲወጣ ምን አቆመው ፖል ነበር እንደዚህ ሁለት ፖል የቆመ ነበር በዛ ውስጥ አልፈን በጣም ከባድ አደጋ ነበር እግዚአብሔር ትራፊክ ስላለን ነው እሱ የተረፍነው 5 ሰዎች ነን ባለቤቱ ልጆቹ ነበርን እና በፖል ውስጥ አልፈን ሌላ ፖል ገጭተን ነው ከዛ ምን ሆነ እኔ አይምሮዬ ላይ ማስበው የሆነ ሲጋጭ ምናምን ፊልም ላይ እንደምናየው ካሁናው ፈነዳ ነው እያሰብኩ እውነትም ደግሞ በሩን እንትን ስለ አልከፈታለ ከዛ እንደምንም ታገዬ ከፍቼ ስወጣ ኤሌክትሪኩ በቃ ፈንዲሻ ሆነብኝ ላይ በቃ ስለተጋጨ ፖሉ ማለት ነው ከዛ በቃ ከዛ በኋላ ራሴን አላቀም ወደ ሆስፒታል ወስጄ ተወሰድነው ከነሱ እኔ በጣም ተጎዳሁኝ የነበረው ከዚህ በፊትም የነበረ ነገር ስለነበር ያ ጎዳኝ ወደ ትምህርት ቤት ስመለስ ተማሪዎች ሲጮሁ ሲንጫጩ ምናም ሲረብሹ እኔ በጣም ህመም ውስጥ መግባት ጀመርኩኝ ደም ባፍንጬ መምጣት ይጀምራል በጣም ስጨነቅ ከዛ በቃ ከአቅሜ በላይ ሲሆን ትምህርቱን ለማቋረጥ ተከደርኩ ማለት ነው ምንድነው ይሄ መኪና አደጋ ይደጋገመኛል አልሽ ያ እንግዲህ እግዚአብሔር የሚወደውና የሚፈትነው ለዛ ነው ብዬ ተቀብያለሁ በጣም ይገርማል ስለዚህ ከ11 በኋላ ትምህርት ካቋረጥሽ በኋላ ምን ወደ ትዳር ነው የገባሽው እንደውም 2000 ሰው የታደመበት በጣም ትልቅ ሰርግ ነበር አሉ ምንድነው ይያልኩ ነበር ታላቅ መንፈሳዊ ጉዞ መጋቢት 21 ወደ በርሜል ቅዱስ ጊዮርጊስ ከኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ጋር እነሆ እንድትጓዙ ጋብዘናቸዋል በጉዟችን ላይ ታላላቅ መምህራንና ዘማሪያን ይገኛሉ መምህራችን መምህር ኢዮብ ይመኑ መምህር አንተነህ አበበ ዘማሪ ትምህርትነሽ ጥላሁን ዘማሪ በሱ ፍቃድ አንዳርጋቸው ክራር ፍቅረ ማርያም ተገኝ አብረውን ይጓዛሉ በርሜል ቅዱስ ጊዮርጊስ ላይ ታሪክ ሊሰራ ነው የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጅ በጉባኤው ላይ ይገኙበታል በ0906787878 በ0965454545 በኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች ቀድማችሁ በመደወል አብራችሁ ተመዝገቡ እስከ መጋቢት 13 ድረስ አቡነ ሐራ ድንግልና ጣና ገዳማት ላይ የምንሳለምበት ፓኬጅ ተራዝሞ ቀጥሏል ከነገ ጀምራችሁ እየደወላችሁ ቁረጡ ተመዝገቡ አብራችሁ ተጓዙ የዚህ ታሪካዊና ታምራዊ ጉዞ በረከት ተካፋይ ሁኑ ስራ ነው እሱ እናቴን ወደ ማገዝ ምክንያቱም እናቴ ለኔ ስትል ብዙ ዋጋ ከፍላ ነው እሱ ያሳደገችኝ አንቺ ብቻ ነሽ ልጅ አይ አይደለም ግን ያው ለኔ ነው የተለየ ምክንያት በእግሬ እንዳልሄድ ስትል እንጀራ ለሊት ተነስታ ጋግራ ሸጣ ብዙ ስራዎችን ሰርታለች ለኔ ስትል ያንን ለማገዝ አብሬ ስራ መስራት ነው እሱ የጀመርኩት በዛ መሐከል እንግዲህ ህይወት ወደ ትዳር መራኝ እንዳልሽው 2000 ሴት አደመበት ሰርግ ተካሄደ እንዴት ነበር ለምንድን ነው በተለየ የሆነው ያንቺ ደስታ አስደስቷቸው ነው በጣም ማለት ያቺ አፈሪ በሞተች ሲሉ የነበረ ሰው ዛሬ ያቺ ተርፋ ሰርግ ቁም ነገር ላይ በቅታ ለማየት ሁሉም ሰው ያልተጠራው ይበልጣል የመጣው ከተጠራው ሰው በደስታ የመጣው ሰው በሰሚ የመጣው ሰው ይበልጣል እና በቃ ሁለት ድንኳን ተጥሎ ያልበቃ ብሎ ሌላ ድንኳን መጥቶ ጥምቀት ነበር የሚመስለው ከባለቤትሽ ጋር እንዴት ነው የተዋወቃችሁት እዛው ስራ ቦታ ነበር እሱ የተዋወቅ ነው እና ምን አይነባለው እሱ የምታገባው ጉዳተኛ ነው ምንድነው እሱ ሰው ይጓጓል እሱንም ማየት ይፈልጋል ሰው የሆነ ጉዳተኛ ስትሆኛ አብዛኛው ሰው ትዳር ህይወት የሚመሰርት አይመስለውም ሰውና ምን አይነትስ ባለው ጉዳተኛ ነው የምታገባው ጉዳት አልባ ነው የሚለው ይሄ ጥያቄ የሚሆንብሽ ነገር አይደል ለዛም ብዙ ሰው ነበር ሙሽራውን ለማየት ራሱ የመጣ ግን ሙሽራው ሰው እንዳሰበው አይደለም አዎ ጉዳት አልባ ነበር ሙሽራው እና ብዙ ሰው ነበር የትዳር ህይወት የፍቅር ህይወት ለትዳር ስትስማሙ ይሄንን ጎጆ ቀልሰን ብላችሁ ስትሉ የነበረው ነገር ባንቺ ውስጥ የነበረው በሱ ጋር የነበረው ነገር እንዴት ነው አሁን ያለው ትዳርሽ ደግሞ
ያ 2000 ሰው የታደመበት ሳይሆን የልጅነት ፍቅረኛዋ ነው ሲሉም ስለሰማው እውነት ነው። ትዳር ለመመስረት ስናስብ ህይወት ነው ወደዛ የመራችኝ አላቅም። እንደ ጉዳተኛ ራሴን አስቤው አላቅም። በቃ መሲ ከድሮም ጠንካራ ናት፣ ትሰራለች። ራሷን አንድ ቀን ጉዳተኛ ብላ በዙሪያ ያሉ ሰዎችም እንዴ ነሽ እንዴ ነው እሱ የሚሉኝ ራስ እና ቤተሰብ የሱ ፍቃደኛ አልነበረም በሰዓቱ እንዴት ጉዳተኛ ታገባለ በሚል ያው ግን እሱ ወዶና ፈቅዶ ስለነበረ አይሆንም አገባለሁ ብሎ ጠንካራ ነበር። የእውነት ነው እሱም ዛሬ እንትን ስላለ ጥንካሬውንና ፍቅሩን እንትን ልልሽ አልፈልግም። ከቤተሰቡ ጋር እንትን ብሎ ነው ያንን ሰርግ ያደረግነው። የትኛውን ቤተሰብ ጉዳተኛ ስትይ እንደ መጀመሪያ ለመቀበል ይከብደዋል። አልፈርድም። ያ ሁላ አለፈ። የማይስተካከሉ ነገሮች ተፈጠሩና ለመለየት በቃን እና በዛ በነበረን ሰዓት ግን አመሰግነዋለሁ። አንድ ቀን ጉዳቴ እንዲሰማኝ አድርጎኝ እንድኖር አላደረገም። ምን ያህል ጊዜ ቆያችሁ? 2 አመት እና በዛ በነበረን ሰዓት አመሰግነዋለሁ። ከዛ በኋላ ነው እንደገና ሌላ ህይወት የተጀመረው? አዎ ከዛ በኋላ ሌላ ህይወት ያው ሰውነሽና ደግሞ በህይወት ስትቆሚ ልጅም ነበርኩ በዛ ሰዓት። በርግጥ የድሮ አብሮ አደጌ የልጅነት ጓደኛዬ በጊዜ ሂደቶች አብረን ለመሆን ትዳር ለመመስረት በቃን። 2 ልጆች ወለድን። እግዚአብሔር ይመስገን። አንደኛው ልጃችንን ደግሞ በጋራ እያሳደግን ነው፣ እንደ አባት እንደ እናት እያሳደግን ነው። ትልቅ ነገር ነው ይሄ ተሳስቦ መኖሩ። አንቺ ትብሽ አንተ ትብስ ተባብሎ መኖሩ ትልቅ ነገር ነው። እንግዲህ አሁንም በዚህ ቤታችሁ ላይ ኑሮን ለማሸነፍ እየታገላችሁ ልጆቻችሁን በስነ ምግባር አንጻችሁ ለማሳደግ እየታተራችሁ ነውና ያላችሁት። እንግዲህ ህይወትን እንዴት ትገልጫታለሽ? ህይወት በዚህ ጎጆ ብለን ስንመጣ በዚህ ጎጆ ህይወት እንዴት ነች? ፍልቅልቅ ነች? ህይወት በጣም ማለት በጣም ብዙ የሚከብዱ ነገሮች አሉ። ግን ያንን የምናሸንፈው እኔና ባለቤቴ በፍቅር አብሮ እንዳልሽው በመተሳሰብ በማውራት ነገሮችን ትልቅ ደረጃ ሳይደርሱ እዚሁ በመዝጋት ነው እሱ ህይወትን የምናሳልፈው። እንደ ሰው ግን በጣም ከባድ ህይወት ውስጥ ነው እያለፍን ያለ ነው። ግን ያንን አይደለም ማሰብ የምፈልገው። የሰጠኝ እግዚአብሔር የሰጠኝን ጸጋዎች፣ ልጆቼን፣ ባሌን፣ ትዳሬን ነው እሱ ማሰብ የምፈልገው። ምክንያቱም እንደ ሰው ትፈተኛለሽ። ብዙ የህይወት ፈተናዎች አሉ። 18 ካሬ ላይ እንኳን ጉዳተኛ ሆነሽ አይደለም ጉዳት አልባም ሆነሽ ይከብዳል። በሁለቱ አካሪ ንግድ ቤት ነው ስትይ ነበር። አዎ በሰዓቱ ብቻዬን በነበርኩኝ ሰዓት ልጆች እንደዚህ ሳይኖሩ ትልቁም ልጄ እናቴ ጋር በነበረ ሰዓት ግድ መስራት ስላለብኝ ወደ ንግድ ቤት አዙሬው ነበረ። የቀበሌ ቤት ነው። አዙሬው እየሰራሁኝ ነበር። ከዛ ልጆች ሲመጡ እንደ ልቤ ይሄ ሰውነቴም በቃ እየገዘፈ ያኔ ትንሽ ነኝ ኪሎ እንደፈለኩ መሆን እችላለሁ። አሁን ግን ሰውነቴ እየጨመረ ሲመጣ እንደ ልብ መንቀሳቀስ ያቅተኝ ቤቴ ነው እሱ ቁጭ እምለው እና መስራት ሳልችል ስቀር ልዝጋ ብልም ሊሆንልኝ አልቻለም። ቀያሪም ብልም ሊሰጡኝ አልቻሉም። ምክንያቱም ንግድ ቤት እና መኖሪያ ስለሆነ ያሹ መቀየር አትችይም በሚል እስካሁን ቁጭ ብሏል ማለት ነው። አሁን በሁለቱ አካሪ ምንድነው ህትመት ነው የምትሰሪው? አሁን ኮፒ አሁን ነው እሱ የጀመርኩት። በቃ ማለት ህይወት እየከበደ ደግሞ ሲመጣ የሰው እጅ ሁሌ መጠበቅም ከባድ ነው ካልተጋገሽ በስተቀር ማለት ነው። ለዛ ብዬ አሁን ኮፒ ጀመርኩኝ። ብዙ ቦታ ጠየቅኩኝ የኮፒ ቦታ ለመስራት ማሽኑ ስለነበረኝ በበጎ ፈቃደኛ ሰው ነበር እሱ የተገዛልኝና በጣም ብዙ ቦታ ገቢዎች፣ ዩኒቨርሲቲዎች፣ ፍርድ ቤቶች ጠየቅኩ። ላገኝ አልቻልኩም። ያንን ስላላገኘው ደግሞ አርፌ መቀመጥ የለብኝም ብዬ ከፈትኩኝ ማለት ነው። አሁን በቃችሁ የኮፒ ማሽንሽ ሁለቱ አካሪ? ምንም ማድረግ አይቻልም። አይ እንዳትገፋፉ ብዬ ነው። ከመኖሪያው ቤትና ከንግዱ ቤት ከባድ ነው በጣም። ምክንያቱም ህፃኗንም ልጅ ይዤ ልጆቼን ትምህርት ቤት ሸኝቼ ምናምን ነውና ቤት እያጸዳው እንግዳ ይመጣል፣ ወይ ምግብ እያበሰልኩ ልጄን እያስተኛው እንግዳ ይመጣል። ምንም ማድረግ አልችልም። ልጄን ከጥጡት አስተቻት እንትንላል ትነሳብኛለች፣ ወይ ስራ እየሰራው ያርብኛል። ብዙ ፈተናዎች አሉ፣ ግን ምንም ማድረግ አይቻልም። ከባድ ህይወት ትግል ነች አንዳንዴ። እርግዝናሽ እንዴት ነበር? እርግዝና ከባድ ነው። አካል ጉዳተኛ ደግሞ ስትሆኚ
ሁሉ ቀበቶይ በቃ ይይዘኛል። መቀመጥ ነው ሰውነቴ ይቆስላል ከመቀመጥ የተነሳ ይሄ ሙሉ ሰውነቴ በቃ ይቆስላል ከመቀመጥ የተነሳ ማለት ነው። ምክንያቱም አርቲፊሻል ማድረግ ብዙም ስለማይመቸኝ ብዙ ነገሮች ከባድ ናቸው። ግን እግዚአብሔር ደግሞ ይችላል በእውነት በጣም ያስችላል። እግዚአብሔር ይመስገን። ቆንጆዬ ልጆች አሉሽ። እግዚአብሔር ይመስገን። የመጨረሻ ልጅሽ ሴት ነች። አዎ እና እግዚአብሔር ይመስገን። መቼም አንዳንዴ ካጣነው ነገር ይልቅ ያገኘነው ነገር ይበልጣል ይባላል። በልጅ መባረክ፣ ትዳርሽ በፍቅር መሆኑ ሌላውን ነገር ያሸንፈዋል። ገብቶሻል? የኢኮኖሚ ችግር ቢኖርም ያሸንፈዋል። ኤዲቲንግ ላይ እንግዲህ ቪዲዮ ኤዲቲንግ ትሰራለች። አዎ አሁን ተመዘገብኩኝ። ሰው ካልተማርሽ ብሎኝ ተመዘገብኩ። እግዚአብሔር ያክብርልኝ። በዚህ አጋጣሚ ተመዝግቤ እየጠበቅኩኝ ነው እሱ ያለሁት። ግራፊክስ ነበር የተማርኩት። በሱ ብዙ አልሰራሁኝም። እሱ ነበር ሰራ የነበረው በዛ ሰዓት። የዛሬ 5 አመት የምሰራው እሱ ነበር። ግራፊክስ ዲዛይን ነበር የምሰራው የነበረው። ስለዚህ አሁን ምንድነው ላንቺ ምቹ የሚሆነው? ምን አይነት ስራ ነው አሁን ካየሽው ከህይወት ከተሞክሮ? እስኪ ለሰው ተደራሽ ቲክቶክ ብዙ ነገር አስተምሮኛል። አሁን ላይ ሰው ጋር መድረስ እንዳለብኝ በጣም ብዙ ተስፋ የቆረጡ እህት ወንድሞች እየደወሉልኝ በእኔ እየተለወጡ ካንቺ ብዙ ተለውጠናል፣ በቃ አንቺ እንደ አዲስ እንድንኖር እያረክሽ እግዚአብሔር እንድናመሰግን እያደረክሽ ነው እያሉኝም ስለሆነ እስኪ በዩቲዩብ ብመጣ ብዬ እያሰብኩኝ ነው ከእግዚአብሔር ጋር ማለት ነው። ያንን ነው እሱ እያሰብኩ ያለሁት። የዕለት ውሎሽንና የተለያዩ ስራዎችሽን ማቅረብ ነው? አዎ የዕለት ውሎዬን ትምህርት ካሳለፍኳቸው እግዚአብሔር ደግሞ ከፈቀደ ደግሞ በትልቅ ደረጃ እግዚአብሔር ሲፈቅድ እውነት ነው። አይ ቤተሰቦቻችንም እንዲወዳጁሽ ቤተሰብ እንዲሆኑሽ ምናልባት የምትታገዥበት መንገድ ካለ እንዲጠቁሙሽ ይሄ እንዲ ነው እንዲሉሽ ምንድነው የሚለውን ለማወቅና ለመረዳት ነው። አዎ ያው ለዩቲዩብ የሚያስፈልጉ ነገሮች ይታወቃሉ። እነሱ ደግሞ የሉኝም። እግዚአብሔር ቢፈቅድና እነሱ ነገሮች ተሟልተውልኝ ወደ ስራው ብገባ በጣም ነው እሱ ደስ የሚለኝ። ምክንያቱም እኔን የሚጠብቅ ብዙ ሰው አለ ብዬ ነው እሱ ማስበው አሁን ላይ ማለት ነው። ከማየው ነገር ከኮሜንቶች 10,000 ወደ 10 ምናምን ሺህ ኮሜንት የኔን ጥንካሬ የኔን ብርታት በእኔ መለወጣቸውን የሚነግር ሲሆን ተስፋ አለ ማለት ነው። ብዙ ሰው ትሰሚያለሽ በዚህ ሰዓት ላይ የራሳቸውን በጣም ብዙ ሰዎች እያጠፉ ነው እሱ ያሉት። ተስፋ መቁረጥ ምክንያቱም እኔ በህይወት ፈተና እስኪ በቃኝ ተፈትኜ እዚህ የደረስኩ ልጅ ነኝ። ከራሴ ተምሬ ብዙ ይሄ ብቻ አይደለም። አንዴ ምን ሆነ መሰለሽ ሽንት ቤት በጣም የሚፈተነኝ ነገር ነው። አካል ጉዳተኛ ሴት ደግሞ ስትሆኚ በጣም የሚፈተን ነገር ትልቁ ሽንት ቤት ነው። ሕክምና ቦታ ላይ መታከም እየፈለኩ አልታከምም ሽንት ቤት ስለማላገኝ። ምቹ አይደለም የሕክምና ቦታው። ከ1 እስከ 8 ስማር ለጧት ሸንቼ ማታ ወደ ቤት ሲሄድ ነው። ያ ምን አደረገኝ? አሁን ላይ በጣም ታማሚ ሆንኩ። ትንሽ እንትን ካልኩም እታመማለሁ እና አጣሁኝ ሽንት ቤት የት እንትን ልበል። ከዛ በቃ በጣም መንቆራጠጤን አይቶ ሰውየው በቃ እስኪ በወንበር ተጠቀሚ ያለኝ። ትምህርት ቤት ውስጥ ነው ለጉዳይ ሄጄ ከዛ እንትን አለ ንፋስ ገብቶኝ እንትን ሆንኩኝ። የሞቀ ውሃ ጥሩ ነው ብለውኝ እሱን ተጠቀምኩኝ እና ጧት ጉዳይ ነበር ልሄድ ስል ድጋም ያ ውጋት ሲመጣ ልጅቷን እንደዚህ አድርገሽ አምጪልኝ ስላት አላወቀችም። ላብሲት የፈላውን ውሃ በፕላስቲክ አድርጋ አመጣችው። ከዛ እኔ ማታ ምንም ስላላደረገኝ ይሄ ቀለማዋ ፕላስቲክ አለች አይደለ የእንትኗ ቁጭ ስልበት ፕላስቲኩ ቀልጦ ሰውነቴ ሙሉ ገባ። ያኔ ምድርና ሰማይ ተደበላለቀብኝ። ለምን ትያለሽ ሰው ልጅ ነሽ እና በቃ ይሄ ሙሉ ሰውነቴ ቆሰለ። መቀመጥ አልችልም፣ መቆም አልችልም። ራስሽንም ፈጥነሽ ለማንሳትና ከዛ ጋር እንትን ስል ውስጥ ነው ላስቲኩ እንዲህ ብሎ ውስጥ ከተተኝ። ከዛ በኋላ አመልጣለሁ ብዬ ደግሞ ስወርቅ ላይ ተደፋ። አመልጣለሁ ደግሞ ከዛ ሸሻለሁ ስል ደረሰብኝ ውሃውና በቃ ሙሉ ሰውነቴ እንደዚህ ተላወሰ በእሳት። ቤት ማንም አልነበረም? ማንም ሰው አልነበረም። የመሀከለኛ ልጅ ገና ህፃን ነበር። ጎረቤት ነበረች እና እሷ የመሰላት ማታ አሞኝ ስላየች በጣም አሞኝ እንዲህ በእንፉቅቅ ነበር እሱ ሄድኩትኝና
ታለቅሳለች። ምን ላድርግልሽ ትለኛለች። እና በቃ እኔ ማውራት አልችልም። ሂድና እናቴን ጥራት ስትለው እናቴም ስትመጣ እንዴ ጭራሽ ንፋስ ትስቢያለሽ እንዴ ብላ እሷም የማታውን ነው እንጂ ያኔ መቃጠል አላየች። ብቻ ከአንደበቴ ተቃጥያለሁ ስል አስታውሳለሁ። ከዛም አላቅም ራሴን ያወቅኩት ሆስፒታል ነው። እንዴት እንደሄድኩ አላቅም። በቃ በጣም ከባድ ነበር። ሲነግሩኝ እዚህና እዚህ እንደዚህ ተይዤ ነው የሄድኩት። ቤት ስመጣ መቆም አልችልም፣ መቀመጥ አልችልም። በቃ በጣም ማቀኩኝ እና ከባድ ነው በጣም 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 እንደ ሰው ለሴቶች አብሶ አካል ጉዳተኛ ስትሆኝ በጣም የሚፈትነው ለኔ እነዚህ ነገሮች ናቸው። አሁንም ሽንት ቤት መጠቀም ስፈልግ በጓሮ በኩል ነው ሽንት ቤቱ። ብዙ ጊዜ ልጆቼ ስለማይኖሩ ትንሿ ልጄ መተው ስለማልችል ቤት ውስጥ ነው እሱን ተነመለው የምጠቀመው ማለት ነው። ያ ይሰብርሻል እንደ አካል ጉዳተኛ። ስለዚህ ብዙ ነገሮች አሉ በሰው ልጅ ህይወት ውስጥ ተስፋ ሊያስቆርጡ የሚችሉ። እኔ በጣም ብዙ ጊዜ ራሴን ላጠፋ በጣም ብዙ ጊዜ ሞክሬያለሁ። ግን ደግሞ ምኖርላት እናት አለችኝ የዛኔ ማለት ነው። አሁን እንኳን አላስበውም። እናቴን አስባታለሁ። ያንን ነገር ለማድረግ ስታስቡ ሁሌም ቢሆን ከጎናችሁ ያላችሁ ሰዎችን አስቡ። የሚጎዱ እናንተን በማጣት በጣም ብዙ የሚጎዳ ሰው አለ። ቀድሜ እናቴን አስባለሁ። አሁን ላይ ደግሞ ባለቤቴን አስባለሁ፣ ልጆቼን አስባቸዋለሁ። እና ያንን ነገር ቢያስቡላለሁ እውነት ነው እሱ ምልሽ። እና ብዙ ሰው ከኔ የሚማራቸው ብዙ ትምህርቶች አሉ ብዬ ስለማስብ በእንደዚህ መንገድ ብመጣ የበለጠ ለህዝቡ ደርሳለሁ። የአንድ ሰው ነፍስ ቢያንስ ታደጋለሁ ብዬ አስባለሁ ከእግዚአብሔር ጋር ማለት ነው። ነገር አይደለም። እንደዚህ ከባድ የተባሉ ማይታለፉ የሚመስሉ በጣም ብዙ መከራዎች፣ ፈተናዎች ታልፈዋል። ዛሬ ላይ ነበር ብለሽ እያወራሽ እውነት ነው። በጣም እናቴ ታማ ሆስፒታል አይሲ ውስጥ ገባችብኝ አለችኝ የምላት እናቴ። ለኔ ያ ዘመን በጣም ከባድ ነው። ብቻዬን ነው ያስታመምኳት። አይሲ ውስጥ ማለት እኔ ምን እንደሆነ አይሲን አላቅም ነበርና የሆነ የማዕረግ ቦታ ምናምን ነበር እሱ የሚመስለኝ። ከዛ በደረጃ ወተን ስንሄድ መግባት አትችሉም አሉን። አንድም ወዳትን እናቴን ደስታዬን፣ ሀዘኔን፣ ጭንቀቴን እንዲህ ፊቴን አይታ የምትረዳኝ እናቴ ላላገኛት ተሰካክቶላት ሳይ ተስፋ ቆረጥኩ። ወዴት ልሂድ ምን እንደምል ራሱ ግራ ገባኝ ማለት ነው። እና የሚያስቆርጡ በጣም ብዙ ህይወቶች አሉ የሰው ልጅ ስትሆኚ። ግን ደግሞ አልኖርም ማለት አትችይም፣ መኖር አለብሽ። ህይወት ብዙ መፈተናቸው አሉ። ያልፋል። እግዚአብሔር ይመስገን እናትሽ አሁን በጤና ነው። አዎ ክብር ይስፋ ለመድኃኒዓለም። ያው ቢኖሩም ተመስገን። እናትነትን መጀመሪያ ስትወልጂ እንዴት ነው እስቲ እናትነትን ስለ እናትሽ ስትናገሪ አንቺስ እናትነትን እንዴት አየሽ? እንዴት ነው የምትገልጪው? እናትነት ለኔ ሁለት ነው። እናት መሆን በራሱ ትልቅ ነገር ነው። አካል ጉዳተኛ ሆነሽ ደግሞ ልጅ መኖር ማለት ሐኪሙን የመጀመሪያ የጠየቁት መውለድ ትችላለሁ ነው ያልኩት። ነፍሰ ጡር ከሆንሽ በኋላ አዎ እናቴም የጠየቀችው ያንን ነው። መውለድ ትችላለች እንዴ? ምን ሆነች ነው እሱ ያላት። ምን ሆነች? ሌላው ቢቀር ኦፕራሲዮን ሆና መውለድ ትችላለች፣ ማማጥባት ትችል። ያ ለኔ በጣም ትልቅ ተስፋ ነበር። እና በቃ ሰቀቀን ነው። ክትትል ስትሄጂ ይጥለኛል ብዬሻለሁ፣ ያመኛል ብዬሻለሁ። የሚጥልሽ ለምንድን ነው? በቃ ድንጋጤ ነገሮች፣ ድንጋጤ ነገር፣ ጭንቀት አልችልም። እና እነሱ ነገሮች አሁንም በጣም እንትን ካለ ይረብሸኛል። ብዙ ማልቀስ እንኳን አልችልም። እና ሲጥል አንድ ጊዜ ግንድ ላይ ጣለኝ፣ አንድ ጊዜ እንደዚሁ ድንጋይ ላይ። እና በቃ ምን አይነት ልጅ ወልድ ይሆን? ጤነኛ ይሆን? እግር እጅ ያለው ጥሩ ሆነሽ ነው ያደግሽው? አዎ እግር እጅ ያለው ልጅ ወልድ ይሆን? ጤነኛ ይሆን? በቃ በጣም ጭንቀት ነው። እናትነት በጣም ፈተና ነው። ከተወለደ በኋላ ደግሞ በቃ እንጃ ልነግርሽ አልችልም ያለኝን ደስታ። በመጥወለድሽ ወይስ ግፊት መጣ መጨረሻ ላይ እና በኦፕራሲዮን ወለድኩኝ። ሁሉንም በኦፕራሲዮን ነው በእርግጥ የወለድኩትኝ። አትቺም እግር በጣም ፓወር ይፈልጋል ማማጥ ምናምን አሉ እንጂ ሁለተኛውን በምጥ ልወልድ ፈልጌ ነበር። ሶስተኛ ላይ ግን አይቻልም አሉ። አይመከርም። ይብም ምጤ ሳይመጣ አስቀድሞ ነው እሱ እንትን ያሉት። ስለዚህ መጀመሪያ ልጅሽን ስታቅፊ እግዚአብሔር ይመስገን። ኧረ በስመ አብ እንደዚህ የሚገለጽ አልነበረም። አመመው። ጡት ማጥባት አልቻልኩኝም።
እንደተወለደና ቢጫ ተባለ። የኔን ስፌት ረስቼ እሱ ጋር ሲሄድ ማልቀስ ነው። በቃ ልጅሽ ራቁቱን ሆኖ እዛ ጋር ስታዩ ትተሹ ስትመጪ ትንሽ አጠገብሽ ደግሞ ህፃን ታቅፋ ስታጠባ ስታይ በቃ በጣም ከባድ ድብልቅልቅ ያለ ስሜት በጣም እና ድጋሚ እንትን ሆነ ኢንፌክሽን ፈጠረ ቁስሌ። ሙቀት ክፍል ነው ዝም ብዬ ነው እሱ የሚሄደው። ከዛ ትፈቻለሽ ተባልኩ። አበርኩ እንደ አዲስ። አስቢው ቁስልን እንግዲህ በጣም እንትን ነው ከባድ ነበርና ያ ሁሉን እግዚአብሔር አሳለፈ። ልጄን ታቅፌው ስመጣ የተሰማኝ ስሜት ልነግርሽ አልችልም። ይመስገን። እውነት አሁን ስንት አመቱ ነው? የመጀመሪያ 10 አመቱ ነው። እግዚአብሔር ይመስገን። የእውነት ትልቅ ነገር። ትንሹ 1 አመት ከምናምን ጓደኛዬን የመቼ ወልጄክ ነው ላለ ያነሳል። ምን ሆነሽ ነው ይላል፣ ይጠይቅሻል። ድሮ ይላል መኪና ነው አይደል የገጨሽ ይላል። ግን ያው ብዙም እንደዚህ ማናወራ በቃ ህይወቴን ነው እሱ የምኖረው እንጂ እንደዚህ ብዙ እንትን አይልም። ክራንቼን የሰጠኝ ቀን ልነግርሽ አልችልም የተሰማኝ ስሜት ልጅ ሆኖ ነው። አዎ ጓደኞቼ እናንተ ተምረው ዲግሪ ይዘው ነበርና እናንተ ዲግሪ ስትይዙ እኔ ልጅ ሰጠኝ እግዚአብሔር እግር ሰጠኝ አልኩኝ። እንዴት ነው ክራንች ሰጠኝ ስትይ? አዎ እንደሚያስፈልግሽ አውቆ ነው ወይስ ድግስ እንኪ ብሎ እሙ ነው እሱ የሚለኝ እንኪ ሲለኝ አለቀስኩ። የእውነቴን ነው እሱ የምልሽና ማለት እኔ እንጃ የተሰማኝን ስሜት በቃ ምን እፈልጋለሁ ከዚህ በላይ አለኝ መከታ ምለው። እግዚአብሔር ይመስገን። አዎ በጣም እግዚአብሔር ይመስገን። የእውነት እግዚአብሔር አይሳሳትም ስለ ሁሉም ነገር ተመስገን ነው። እውነት ነው። የባለቤትሽስ ድጋፍ አብሮነት እንዴት ነው የምትገልጪው? እኔ እንጃ እኔ ማለት ነው ኢቭን ስልኩን ራሱ ሴቭ ያደረኩት እኔው ብዬ ነው ሴቭ ያደረኩት እኔው ብዬ። ምክንያቱም እኔ ማለት ነኝ እሱ ሳልፈልግ ማውራውን ነገር ሳላወራው የሚረዳኝ፣ ደስታዬን አብሮ የሚደሰት፣ ሀዘኔን አብሮ የሚካፈል፣ ስታመም የሚታመም በቃ ልነግርሽ አልችልም። እግዚአብሔር በቃ ይክሳል። ካሳዬ ስጦታዬ ነው እሱ። እግዚአብሔር ይመስገን። የእውነት ትልቅ ነገር እግዚአብሔር ይመስገን። እንዲህ አይነት በጣም ብዙ ተስፋ ለቆረጡ በተለያየ ፈተናና መከራ ውስጥ ለሆኑ መውጫ ብርታት መሰላል ይሆናል። ይታለፋል የሚለውን ነገር በደንብ ያንቺ ህይወት ማሳያ ነው። እግዚአብሔር ይመስገን። መኪናውን ስታይ ትፈሪያለሽ? ከመጀመሪያው ልክ እንደነገርኩሽ ሁለተኛው ከረጅም ጊዜ ሹፌር ማመን ከብዶኝ ነበር። ከቤት አልወጣም። ምክንያቱም በጣም ወደው ጓደኛዬ ነው። ምንም ጤነኛ ነው፣ ማቀው ነገር የለም። ስለዚህ እየነዳ ነው ራሱን የሳተብን መንገድ ላይና ረጅም ጊዜ እንዴት ብዬ እንደምገባ ራሱ ሰው ማመን በጣም ከብዶኝ ነበር። በጣም አሁን ደህና ነኝ ተመስገን። ባለቤትሽ ያሽከረክራል? አይ ያሽከረክር። አይ አንዳንድ ጊዜ ያለፈ የገጠመ ነገር አሁን ላይ መልሶ የሚያስጨንቅ ከሆነ ብዬ ነው። አይ አሁን ላይ እንኳን ደህና ነኝ። ከጊዜ ሂደት ያው እንደነገርኩሽ መጀመሪያ ላይ በጣም ከብዶኝ ነበር እስከ ረጅም ጊዜ። ሁሉም የሚጥለው ያደረገው ነገር በዛ ጓደኛዬ በሰዓቱ የሆነው ነገር ፊቴ ላይ ይመጣ ነበር እና እሱ ከብዶኝ ነበር። ቤት ውስጥ ስራዎች ትሰሪያለሽ? በሚገባ። ማን ነው የሚያበስልልሽ? ራሴ። እውነት? ቅድም ያረብኛል እያልሽኝ ነበር። አዎ በእሱ ያው ከስራ ጋር ሲሆን አሁን እንትን ቤቱ እንደነገርኩሽ በጣም ጠበበኝና ስንቀሳቀስ ይሄ እየደነዘዘ ነርቭ በየመሀከሉ የሆነ ህመም አላጣም። የምፈተንበት ቅድም እንደነገርኩሽ አላጣም። ይሄ ግማሽ እንደዚህ ነርቭ ተብዬ መንቀሳቀስ አልችልም ምናምን እስከ ረጅም ጊዜ ማለት ነው። እና አሁን ይሄ ቅዝቃዜው ምናምን እንትን እያለ መጣ። ሰው ሰራተኛ እንቅጠርልሽ ይለኛል አሁን ላይ ቲክቶክ ላይ እያየኝ ማለት ነው። እና ምን ላይ ላድርጋት እንዴትስ ብላ ምኑን ከምን ታረጋዋለች? እና በቃ ያለኝ አማራጭ ሶስቱንም ልጆቼን ባሌን ጧት ተነስቼ ሌሊት ተነስቼ ሰራርቼ እኔ ነኝ እሱ ምሸኛቸው። ቤቱን አጽድቼ ምን ብዬ ጠብቃቸዋለሁ። ማታ ሲመጡ በደስታ ነው ማገለግላቸው። እግዚአብሔር ይመስገን። መቼም አንዳንዴ እኮ ላያስችል አይሰጥም ይባላል። በሚገባ ምንድነው በጣም ያስደስትሽ? በቃ እነሱን ሲደሰቱ ማየት፣ እናቴ፣ ባለቤቴ፣ ልጆቼ በቃ ደስ የሚለውን ነገር አድርጌ ስጠብቃቸው በጣም ነው ደስ የሚለኝ።
በእነሱ ደስታ መደሰት፣ በእነሱ ውስጥ ራስሽን ታያለሽ? በጣም ማታ እነሱ ሲመጡ ያለኝ ደስታ፣ ባለቤቴ ሲመጣ ያለኝ ደስታ ልነግርሽ አልችልም። እናቴ ደስቷን ባይ ሁሌ ደስ ይለኛል። በቃ ሀዘኗን ባላይ ኖሬ ብክሳት እላለሁ ሁሌ። በእድሜ በጤና ያቆይልሽ። አሜን። ያንቺን ፍሬ ማየታቸው፣ ያንቺን ደህና መሆን ማየታቸው ለነሱ ከምንም በላይ የሚያስደስታቸው ነገር ነው። እናትነት አይተሽዋል? አዎ። ኧረ ያው እሷ ናት ሙሉውን ነገር ማለት የልጆቼን እንኳን እሷ በያት እሷ ላይ ነው የትም ሲሄድ ምንም ሳረግ እሷ ስለሆነች ልጆቼ እንደውም ለእሷ ነው የሚያለቅሱት ከኔ ይልቅ ማለት ነው። ምክንያቱም በቃ አያት ደግሞ ስትሆኚ ሌላ ነው። የልጅ ደግሞ በዚህ ፈተና ውስጥ አልፋ ደግሞ ለወለደች ልጅ ልዩ ነው። እውነት ነው። በጣም የተለየ ጥንካሬሽም ያለሽም በፈጣሪሽ ያለሽም እምነት ቀላል ነገር አይደለም። ከኔ ህይወት ብዙዎች ይማራሉ፣ አንድ ነፍስ እንኳን ባድን ብለሽኛል። ይህን የሚከታተሉን ብዙዎች ይኖራሉ። ምን ትያቸዋለሽ? ካለፈ ህይወት እኔ አሁን ነግሬሻለሁ፣ ከኔ ነው እየተማርኩ የመጣሁት ከራሴ ግን አሁን ለሌላው ግን ከኔ ብዙ ይማራሉ ብዬ አስባለሁ። ህይወት ፈተናኝ እዚህ ያደርሳኛለች። ሌላው ደግሞ ከኔ ይማራል ብዬ አስባለሁ። ደግሞም ይማራል። ምንም ማለት አይደለም። የሰው ልጅ ህይወት ይፈተናል። እግዚአብሔር ልክ እንደ ቅመም ነው የሚመስለኝ ፈተና ማለት ነው። እግዚአብሔርን እንድናቀው የበለጠ ወደሱ እንድንሄድ ሲፈልግ ይመስለኛል ያንን የሚያደርገውና የሰው ልጅ ህይወት ውስጥ መጣላትም ሁሉ ነገር አለ። መፈተን፣ በኢኮኖሚ መፈተን አለ፣ በቤተሰብ እጦት መፈተን አለ። ግን ያ ሁሉ ነገር ይታለፋል በእግዚአብሔር። ሌላውን ዞር ብሎ ስታይ እግር እጅ ሰጥቶት ሊሆን እኮ ይችላል እኮ የሚያማርረው ያ ሰው፣ ወይ መኪኔ እንደዚህ ሆነ ብሎ ሊያማርር ይችላል። እኔ አንዱ መኪና እንዴ እኔ ካንቺ በጣም ብዙ ተምሬያለሁ ብሎኛል። እኔ እኮ ትንሽ ነገር እኮ ናት እሱ የምታናድደኝ፣ አንቺ ግን የሁላ ነገር ችለሽ ሲለኝ አልፈሽ ተረዳሽኝ አይደለ? ሰው በጤና አልጋ አቶ መሬት ላይ የሚተኛ እኮ ስንት አለ። ያ ትምህርት ይሆናል ብዬ አስባለሁ። ይለወጣሉ ብዬ አስባለሁ። ሆስፒታል ቢሄዱ የእውነት ነው ስምሽ ያን ነገር ከማድረጋቸው በፊት ሆስፒታል ቢሄዱ ብዬ እላለሁ። የታመመ እዛ ጋር ስንት መድኃኒት አቶ የሚሰቃይ እኮ ስንት አለ። እስር ቤት ላይ ብትሄጂ ስንት አለ ወገን እየተሰቃየ ያለ ሰው የሚናፍቀው ስንት አለ። እና ብዙ ቦታ ጸበል ብትሄጂ እንደዛው ብዙ እግዚአብሔርን ጽናቱን ስታይ ያስደነግጥሻል። እኔ ምን ሆኜ ነው የምትባቸው እኮ ብዙ ነገሮች አሉ ወደ ኋላ ዞር ብለን እንድናስብ የሚያደርጉ። ያንን ቢያደርጉላለሁ በጣም ደስ ብሎኛል በእውነት። ህይወት በዚህ ጎጆ ብለን መጥተን ስለተጨዋወትን ካንቺ ብዙ ቁም ነገር ስለወሰድን በጣም ደስ ብሎናል። እንግዲህ ዩቲዩብ የመጀመር ሌሎች ነገሮችም ሀሳብ አለሽ? ሊያገኝሽ የሚፈልግ ሰው ቢኖር ስልክሽን ንገሪያቸው። እሺ ስልኬ ፈቃደኛ ነሽ አይደል ቢደወልልሽ? አዎ ስልኬ 0910 50 41 60 ነው። በማንኛውም ነገር እኔ ለማገዝም ሆነ ከኔ ምክር ለመውሰድ ቅድም እንደነገርኩሽ ብዙ ሰው እንደዛ እያለኝ ስለሆነ ከኔ ምክር ለመውሰድም እንዲሁም ጨንቆትም ሊያወሩኝም የሚፈልጉት ነገር ካለ በዚህ አጋጣሚ ደውሉ እላለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ሌላ ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር